ትዝታ ዘአራዳ ዛሬ በትዝታችን ልናቀርብላችሁ የመረጥነው ኢትዮጵያዊነት አሰባሳቢ ማንነት በአንድ አገር ልጅነት በሚል ርዕስ ዩሱፍ ያሲን የተባሉ ኢትዮጵያዊ ምሁር በህዳር 2009 ካሳተሙት መጽሐፍ ውስጥ ወዴት ነሽ ኢትዮጵያ ከሚለው ምዕራፍ ይሆናል። ኢትዮጵያዊነት አሰባሳቢ ማንነት በአንድ አገር ልጅነት የተሰኘውን መጽሐፍ ለሰጡን ለዩሱፍ ያሲን በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ዩሱፍ ያሲን የአፋር ቀይ ባህር ዳርቻ መንደር በሆነችው ቲኦ ከአባታቸው ከፊታውራሪ ያሲን መሐሙዳና ከእናታቸው ከወይዘሮ ከዲጃና ኩዳ እንደ አውሮፓ አቆጣጠር በ1948 ዓ.ም ተወለዱ። መጀመሪያ በመንደሪቷ ቁርአን፣ አረብኛና እንግሊዝኛ ተማሩ። በመቀጠል ራሺድ ሲሩ ከሚባሉ አጎታቸው ጋር በመኖር አስመራ የመለስተኛ ሁለተኛ ደረጃ ትምህርታቸውን ከጨረሱ በኋላ በአዲስ አበባ ኮተቤ የሁለተኛ ደረጃ ትምህርታቸውን አጠናቀቁ። በ1961 ዓ.ም የአዲስ አበባ ዩኒቨርሲቲ ተማሪዎች ማኅበር መሪ የነበረው ጥላሁን ግዛው በተገደለበት እንቅስቃሴ ሟቹ በሚመራው የማኅበሩ ሥራ አስፈጻሚ ኮሚቴ አባልነታቸው ምክንያት በዩኒቨርሲቲው ጀምረውት የነበረውን ሕግ ትምህርት እንዲያቋርጡ ተገደው በሶማሊያ፣ በየመን፣ በግብፅ አድርገው ወደ ጀርመን ፈለሱ። ከዚያም በበርሊን ፍራይ ዩኒቨርሲቲ የፖለቲካል ሳይንስ ትምህርታቸውን ለማጠናቀቅ በቅተዋል። ከ66ቱ ሕዝባዊ እንቅስቃሴ በኋላ በ1968 ዓ.ም መጨረሻ ወደ አገራቸው ተመልሰው መጀመሪያ በሕዝብ ድርጅት ጊዜያዊ ጽሕፈት ቤት በኋላም በኢትዮጵያ ብሔረሰቦች ጥናት ኢንስቲትዩት ለበርካታ ዓመታት ካገለገሉ በኋላ በደርግ መጨረሻ ዘመን ወደ ውጭ ጉዳይ ሚኒስቴር ተዛውረው በአገር ውስጥና በውጭ አገር ዲፕሎማሲ ሥራ አገልግለዋል። አብዛኛው ኢትዮጵያዊ አንባቢ የሚያውቃቸው ግን በአገር ቤቷ ጦቢያ መጽሔት መጣጥፎቻቸውን ያቀርቡበት በነበረው ሐሰን ዑመር አብደላ በሚል የብዕር ስማቸው ነው። ዩሱፍ ያሲን ስለ መጽሐፋቸው ሲናገሩ በመቅድማቸው ላይ እንዲህ ይላሉ። እኔ አብሮነትን መርጬ ለምን አብረን መኖር እንዳለብን በመሰለኝ መልኩ ለመግለጽ ሞክሬያለሁ። ለአዲሱ አብሮነታችን አኗኗሪ ቀመር ያልኩትን ኢትዮጵያዊነት አሰባሳቢ ማንነት በአንድ አገር ልጅነት በበቂ ያፍታታው ይመስለኛል። ይህ መጽሐፍ ለአገራዊ ውይይትና መግባባት መንደርደሪያነት የበኩሉን ድርሻ ካበረከተ እርካታዬ ወሰን አይኖረውም። መልካም ንባብ። ኢትዮጵያዊነት አሰባሳቢ ማንነት በአንድ አገር ልጅነት ወዴት ነሽ ኢትዮጵያ ከዩሱፍ ያሲን። በተለያዩ የአገራችን ወሳኝ የታሪክ ምዕራፎች ኢትዮጵያ ለመጻኢ ዕድሏ ዕጣ ፈንታ ወሳኝ በሆነ መስቀለኛ መገጣጠሚያ ላይ ትገኛለች ሲባል ደጋግመን ሰምተናል። በርካታ ጊዜያት መንታ መንገድ ላይ ናት ተብሎ ሲነገር አድምጠናል። በተወሰነ የታሪክ መጋጠሚያ ላይ መስቀለኛ መንገድ ላይ ትገኛለች መባሉ በተራው የወደፊት የጉዞ አቅጣጫዋ ወዴት ነው የሚለውን ጥያቄ ያስነሳል። በለውጥ ማዕበሉ ዋዜማ ላይ መገኘቷ ሁሉን ቢያስማማም የጉዞ አቅጣጫው ወዴት እንደሆነ ግን አነጋጋሪ ይሆናል። አገራችን በዲሞክራሲ ለውጥ አቅጣጫ ትከንፋለች ወይስ ፍርስርሷ ወጥቶ ትበታተናለች? ምኞትና ሟርት፣ ተስፋና ስጋት የሚደበላለቅ ቢሆንም መጻኢ ዕጣ ፈንታዋ ብዙዎችን ስጋት ላይ ጥሏል። የተወሰኑ ዜጎቿን ያስቆዝማል፣ ያሳስባልም። ኃላፊነት የተሰማቸውና የአገሪቷ መጻኢ ዕድል ያሳሰባቸው በርካታ ጎምቱ ኢትዮጵያውያን ሐሳብ አፍላቂዎችም በዚህ ርዕስ ስር የተሰማቸውና ያሳሰባቸውን በጽሑፍ ለማስፈር ሞካክረዋል። አንዳንዶቹ እንዲያውም ሐሳባቸውን በመጻሕፍት መልክ አቅርበዋል። እንደ አውሮፓ አቆጣጠር በ1974 ዋዜማ አቶ አዲስ ዓለማየሁ ኢትዮጵያ ምን አይነት አስተዳደር ያስፈልጋታል የሚል ግልገል መጽሐፍ ለህትመት አብቅተዋል። እንደ አውሮፓ አቆጣጠር በ1989 ፕሮፌሰር መስፍን ወልደ ማርያም እንዲሁም ኢትዮጵያ ወዴት የተሰኘ አነስተኛ መጽሐፍ አበርክተዋል።
ሁለቱም አገሪቷ ከምትገኝበት ወዳልታወቀና ወዳላስፈላጊ አቅጣጫ እንዳትጓዝ ወዴት መሄድ እንዳለባት በውል ባይጠቁሙም በምን አቅጣጫ መጓዝ እንደሌለባት ለመጠቋቆም ሞክረዋል። እነዚህ ሐሳብ አፍላቂዎች ለአገሪቷ ዕጣ ፈንታ ወሳኝ ናቸው በተባሉት የታሪክ መጋጠሚያዎች ላይ ስጋታቸውን ብቻ ሳይሆን በየመጋጠሚያው ላይ ቆም ብለን ወርቃማው ዕድል ሳንጠቀምበት እንዳያልፍብን የማሳሰቢያ ደወል ነበር ያሰሙት። በእኛ ዕድሜ እንኳን የአሁኑ ሦስተኛው ነው መልካሙን ዕድል ሳንጠቀምበት እንዳያመልጠን እየተባለ ከየአቅጣጫው ማሳሰቢያ በመሰማት ላይ ያለው። ኢትዮጵያ በታሪክ መጋጠሚያ ላይ ትገኛለች በተባለባቸው ሦስቱም ጊዜያት ቆም ብለን ማሰብ ስለተሳነን ዕድሎቹን ሳንጠቀምባቸው ወይም ልንጠቀምባቸው ባለመቻላችን አምልጠውናል ባዮች በመካከላችን በርካታ ናቸው። በ1974 በእኛ 66 መስቀለኛ መንገድ ላይ ናት ተባለ። በ1991 በእኛ አቆጣጠር 1983 እንደገና አገሪቷ በታሪክ መጋጠሚያ ላይ ትገኛለች ተብሏል። በ2005 በእኛ የ1997ቱ ምርጫ ወቅትም እንዲሁ ተብሏል። በመጨረሻም ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልፈት ወዲህ የቆም ብለን እናስብ ጥሪ ከየአቅጣጫው እየተስተጋባ ነበር። ከመጀመሪያዎቹ 3 የታሪክ መጋጠሚያዎች በተጨማሪ ትንሽ ወደ ኋላ ሄደት ብለን የ1953ቱ የታሳስ ግርግር፣ ከቅርብ ጊዜ ደግሞ በባድመ የወያኔና የሻዕቢያ ግጭት ወዲህ እንዲሁ ያልተጠቀምንባቸው መልካም ዕድሎች አምልጠውናል ባዮች ከመካከላችን አሉ። አመለጡን የምንላቸውን ታላላቅ መልካም ዕድሎች እንዲያውም በእያንዳንዱ መስቀለኛ መንገድ ላይ ቆም ብለን መቆዘም ስንጀምር የአሁኑ መስቀለኛ የታሪክ መጋጠሚያ ካለፈው ይበልጥ አሳሳቢ ነው መባሉም አልቀረም። በዚህ ምክንያትም ለኢትዮጵያ ዕጣ ፈንታ ይበልጡን ወሳኝ ብቻ ሳይሆን በዚያው መጠን የባሰ አስፈሪ ነው መባሉም የተለመደ ነው። የሚገርመው እያንዳንዱ መስቀለኛ መንገድ ለአገሪቷ ሕልውና ከደቀነው ስጋት አንጻር የመጋጠሚያው አሳሳቢነት፣ አስቸጋሪነትና አደገኛነት አጽንዖት ሲሰጣቸው መስካሪዎች ነው። በስጋት የሚከታተሉ ወገኖች መጋጠሚያው ለአገሪቷም ሆነ ለትውልዱ ዕጣ ፈንታ ወሳኝ ነው ብለው ሲገምቱ የገደል አፋፍነቱ ነው ጎልቶ የሚታያቸው። ሁልጊዜ ግን ሁለት ሐሳቢዎች እንደ አማራጭ ይታያሉ። የመበታተን ወይም የዲሞክራሲ ልደት ዋዜማነት። ሁልጊዜ ሟርትና ተስፋን በአንድ ላይ ሰንቆ የባሰ አታምጣ ጸሎት ነው የሚቀናን እንጂ የወደፊቱ ዕድላችንን መወሰን በእጃችን መግባት አለበት የሚል ተነሳሽነትም ሆነ እልህ አይነካካንም። እስካሁን የምትል ቃል ጨምር መሰለኝ ይላሉ ዩሱፍ ያሲን በመጽሐፋቸው። በሦስቱም የታሪክ መጋጠሚያዎች ላይ ማምለጥ ያልነበረባቸው ወርቃማ ዕድሎች አምልጠውናል ባዮች ብቻ ሳይሆኑ በእያንዳንዱ ታሪክ መጋጠሚያ ላይ ቆመን በተለይ የአሁኗ ዕድል ማምለጥ አልነበረባትም በማለት በቁጭት የምንብሰከሰክም አለን። ይህን ወርቃማ ዕድል ያስመለጥከን አንተ ነህ እየተባባልን በአመዛኙ በኤሊቶች መካከል እርስ በርሳችን እንካሰሳለን፣ ጣቶቻችንን እንቀሳሰራለን። አሁንም ያለፈው መከራ መክሮን በታሪካዊ መጋጠሚያ መንታ መንገድ ላይ ተመሳሳይ ታሪክ ስንደግም እንጂ ካለፈው ትምህርት ቀስመን ልብ ገዝተንና በተመክሮ በልጽገን በመልካም ዕድሉ ስንጠቀም አልታየንም። ወርቃማውን ዕድል ለማስመለጥ ማንኛውንም ዕድል አናስመልጥም ብለን ከራሳችን ጋር ቃል የገባን ይመስል አሁንም ዕድል የማስመለጥ ዕድል ከቶ አያመልጠንም ብሎ ወገኖቹ በሆኑት አረብ ኤሊቶች ላይ በምጸት የቀለደው ስሙን የዘነጋሁት ማኅበራዊ ተቺ በተረባቸው ያልታደሉ ኤሊቶች ተራ ውስጥ እኛም ያለንበት አስመስሉናል። የእኛ ዐይነቱ አበሳ የሚያንገላታቸው አገራትና እንደኛ ያልታደሉ ሕዝቦች መኖራቸውን ማወቁ ምን ያህል እንደሚያጽናና አላቅም። የአሁኗን ዕድል ማስመለጡ ኃላፊነት በማን ትከሻ ላይ ይውደቅ የሚለው ጥያቄ ግን መልስ የሚሻ ነው። አንድ ሌላ አስገራሚ ትዝብት አለ። ተደጋግሞ እንደታየው በእነዚያ መጋጠሚያዎች ሥልጣን ማማ ላይ ለመቆናጠጥ አመቺ ሁኔታ የተፈጠረላቸው ኤሊቶች እነሱ ለሥልጣን የበቁባቸውን መልካም አጋጣሚዎች እንጂ ከእጅ ያፈተለኩ መልካም ዕድሎች አድርገው አይመለከቷቸውም። በተቃራኒው ለአንዱ ከእጅ ያመለጠ ወርቃማ ዕድል ለሌላው አገሪቷን ከገደል አፋፍ የመመለስና ከመበታተን አደጋ ማዳን
የእሱ ቡድን መልካም አጋጣሚ አድርጎ ይመለከተዋል። የ25 ዓመት የወያኔ ኢህአዴግ ብሶት የወለደው ትረካ መልእክትም ይኸው ነው። ይህ ብቻም አይደለም። የአሁኑ ዕድል እንዳጋጠማቸው ብቻ ሳይሆን ያጋጠመውን መልካም ዕድል ለማስገኘት ክሬዲት የመውሰድ ምክንያት መደርደር ይቀናቸዋል። ከላይ እንደተመለከትነው ወርቃማው ዕድል ሳንጠቀምበት ለመምከኑ ተጠያቂ ማፈላለግ፣ መወቃቀስና መካሰስ እንደሚቀናን ሁሉ በየታሪክ መጋጠሚያው ላይ የሥልጣን መዘውር ለምን በተጠቃሹ ኤሊት እጅ ውስጥ መግባት እንደነበረበት ምክንያት መደርደሩ የሚቀለን ይመስላል። እንደ አውሮፓ አቆጣጠር በ1974 በእኛ 1966 ሥልጣንን ከጃንሆይ የተረከብነው ወደን ሳይሆን አገሪቷን የመታደግ ታሪክ የጣለብንን ኃላፊነት ለመወጣት ስንል ነው ይል ነበር ዘወትር ጊዜያዊ ወታደራዊ አስተዳደር ደርግ። ይህንን ታሪካዊና ትውልዳዊ አደራ ባንቀበል ኖሮ አገሪቷ ትበታተን ነበረ ነው የደርግ መልእክት። ብሶት የወለደው የኢህአዴግ ሰራዊት ደግሞ ግንቦት 20 ቀን 1983 ዓ ም ሥልጣን የተረከበው አዲስ አበባ የሞኖሮቪያና የሞቃዲሾ ዕጣ ፋንታ እንዳይገጥማት ነበር ፈጥኖ አዲስ አበባን የተቆጣጠረው። አዲስ አበባን ማርያም በሽልም ያወጣቻት እነሱ ሥልጣን ስለተረከቡ ብቻ ነው። ይህን ሁሉም ሥልጣን ለነጠቀበት ምክንያት ለሥልጣኑ ሕጋዊነት ምንጭና ስርወ ማጣቀሻ አድርጎም አቅርቦታል። አገራችን አሁንም በአንድ ወሳኝ ታሪካዊ መጋጠሚያ ላይ ትገኛለች መባሉ የተወሰነ እውነተኛነት ያለው አባባል ቢሆንም ወደ አመቺ አጋጣሚ በመቀየር የተጠናወተንን መልካም ዕድሎች የማስመለጥ አዙሪት ሰብረን መውጣት የማይሞከር አልነበረም አይደለምም። ሥልጣን የተቆናጠጠው ፖለቲካዊ በጎ ፈቃጅነት ካሳየ ይቻላል፣ ይልቅስ ለምን አይቻልም ብሎ መጠየቁ ነበር የሚቀለው። ወያኔ ኢህአዴግ አዲስ አበባን በተቆጣጠረ ጊዜ የኦሮሞ ነጻነት ግንባር ሊቀመንበር የነበረው ገላሳ ዲልቦ በ1983ቱ የሰኔ ኮንፈረንስ ለተገኘው ተሰብሳቢ ባደረገው ታሪካዊ ንግግር ከዚህ በፊት መልካም ዕድሎች እንዳመለጡን የአሁኑ መጋጠሚያ ላይ የተገኘውን በዋዛ ፈዛዛ ሳንጠቀምበት እንዳያመልጠን ነበር ያለው። ከዚያ በፊት ሕዝባዊ ወያኔ ሓርነት ትግራይ ከኦነግ ጋር ባለመስማማቱ ምክንያት የኦሮሞ ሕዝባዊ ዲሞክራሲያዊ ድርጅትን ኦህዴድ እንደ ተፎካካሪ የፈጠረበትን ወይም ሌሎች እንደሚሉት የጠፈጠፈበትን ሁኔታ ገላሳ ዲልቦ ለእኔ በግል የእኛና የህወሓት ወዳጅነት ብዙ አይቆይም ብሎኝ ነበር። እንደ ተፈራው የዚያን ጊዜም መልካም አጋጣሚ አመለጠ። ልክ በ1966 በዋዛ ፈዛዛ እንዳመለጠው አሁንም እንደ ወትሮ ከተለያዩ አካባቢዎችና የህብረተሰብ ክፍሎች የመጡት የሥልጣን ኤሊቶች እርስ በርሳቸው መካሰስ ጀመር። ኦነግም የወያኔ ኢህአዴግ አመራርን መክሰስ ተያያዘ። ብዙ ሳይቆይ ኦነግ ከሽግግር ምክር ቤትና ከሽግግር መንግሥት መውጣት ብቻ ሳይሆን ይባስ ብሎ ተቃዋሚ ጎራን ተቀላቀለ። ሊቀመንበሩ ወደ ትጥቅ ትግል መስክ ወይም ወደ ምስራቅ ኦሮሚያ ሐረርጌ ጫካ መመለሱን ሰማን። ከዚያም በ1996 ኦነግና ሌሎች የኦሮሞን ብሔረሰብ እንወክላለን የሚሉ ድርጅቶች ራሳቸውን ከኢትዮጵያ ተቃዋሚ ድርጅቶች አገለሉ። በዚያን ዓመቱ የፓሪስ የተቃዋሚዎች ኮንፈረንስ ላይ አንገኝም በማለት እስከ ዛሬ የኢትዮጵያ ተቃዋሚዎች ጎራን ተመልሶ በወግ የተቀላቀለ የኦሮሞ ድርጅት አለ ማለት አይቻልም። የ1997ቱ የቅንጅት የምርጫ ክሽፈት በኋላ በተለያዩ የተቃውሞ ኃይሎች መሃል አለመተማመን፣ ጥርጣሬዎች፣ መሸነጋግሎች፣ አሽኮለሌዎች፣ ክሶችና አጸፋ ክሶች በመቀጠላቸው ትግላቸውን ማቀናጀት አልቻሉም። ይህንን ለመለወጥ የተደረጉ ሙከራዎችም በተለያዩ መደናቀፊያዎች መከኑ። በኦሮሞ ብሔርተኛ ወገኖችና በኢትዮጵያ አንድነት ኃይሎች መካከልም የነበረው የተለያየ ፖለቲካዊ አመለካከት እርስ በርስ የመጠራጠሩና ያለመተማመኑ ክፍተት ሰፋ እንጂ አልጠበበም። ክሶቹና አጸፋ ክሶቹ ግርምት የሚጭሩ መገለጫዎች ነበሩ። የተገኙ ወርቃማ ዕድሎችን በዋዛ ፈዛዛ አለፉብን ብሎ በመቆጨት አንዱ ወገን ሌላኛውን ለዚያ ተጠያቂ አድርጎ ይከሳል። አንዱ ወገን ሌላኛውን ከእሱ ጋር በእኩልነት የተመሠረተ ሽርክና ሳይሆን የሚፈልገው እሱ ራሱ የጠፈጠፈውን የአሻንጉሊት ወኪል ነው በማለት ይከሳል።
አንዱ ወገን ከሌላው ሸሪክ ጋር የገባቸውን ስምምነቶች ለማክበር ዝግጅትና በጎ ፈቃደኝነት የለውም ይላል። ይህ በአመዛኙ ተቃዋሚዎች በሥልጣን ላይ ባለው መንግሥት ላይ የሚሰነዝሩት ስሞታ ቢሆንም ቅሉ ተቃዋሚ ኃይሎችም በተራቸው እኚህኑ ክሶችና አጸፋ ክሶች ይለዋወጣሉ። እንደ አውሮፓ አቆጣጠር በ2005 መጨረሻ ይመስለኛል በዚያን ጊዜ የኦነግ የውጭ ጉዳይ ኃላፊ የነበረው አቶ ሐሰን ሁሴን በአሜሪካ ቦስተን ከተማ በተደረገው ስብሰባ እኛ የኤፍዲ ድርጅቶች በተፈራረምነው ስምምነት መሠረት በፖለቲካ ድርጅቶች መካከል ከአሁን ወዲያ በታሪክ አተረጓጎም በግለሰብና በወል መብቶች ዙሪያ የሚያጠነጥን አለመግባባት ካልሆነ በስተቀር ሌሎች የሚያወዛግቡን ጉዳዮች ሊኖሩ ከቶ አይችሉም በማለት የስብሰባውን ታዳሚዎች አስጨበጨበ፣ አስፈነደቀ ማለቱ ይቀላል። የወያኔ ኢህአዴግን ዕድሜ ማጠር ለናፈቀው ሀገር ወዳድ ሕዝብ ብስራት በመንገሩ ጊዜው ትብብር ለዲሞክራሲ አሊያንስ ፎር ዲሞክራሲ በኦሮሞ ነጻነት ግንባር፣ በኢትዮጵያ አርበኞች ግንባር እና በኦጋዴን ነጻነት ግንባር መካከል በሆላንዷ ኡትሪችት ከተማ የተባለው ስምምነት ከተደረሰ ጥቂት ጊዜ በኋላ ስለነበረ እነዚህ ድርጅቶች ወደ አንድነት እየተቀራረቡ የኢትዮጵያን ሕዝብ ሰቆቃ ለማስቆም እየተዘጋጁ ናቸው የሚለውን ተስፋ በሕዝቡ ዘንድ እንዳለመልም አደረገ። ግን የተባለው ተስፋ የተጣለበት ትብብር ለዲሞክራሲ ኤኤፍዲ ጥምረት ብዙ ሳይቆይ ተሽመደመደ። የሚገርመው ግን ይህን የአንድነት ኃይሎችን ያስፈነደቀው የትብብር ጅማሮ አሽመድምደነዋል ያሉት ራሳቸውን የአንድነት ኃይሎች ነን ብለው የሚጠሩቱ ናቸው። ስምምነቱ በእንጭጩ እንዲቀጭ ማድረጋቸውን አልደበቁም። የድርጊቱ ፈጻሚ እኔ ነኝ በመባባል ለድሉ ባለቤትነት ተሻሙ እንጂ። ምክንያቱም በኦነግና በሻዕቢያ የተዶለተ ጸረ ኢትዮጵያ ሴራ ሆኖ ስለታያቸው ነበር እንደዛ ማድረጋቸው። ድርጊቱም አንዱ የሌላውን ሙከራ ምንም ይሁን ምንም ለማምከልና ለማሽመድመድ ታጥቆ መነሳቱን ያሳያል። ይህ ደግሞ ያለመተማመኑ አንዱ አይነተኛ ምስክር ነው ማለት ያስደፍራል። ሌላ ሙከራ ቢደረግ አሁንም ለማሽመድመድ ታጥቆ መሰናዳቱንም ያሳያል። አሁንም አንዱ በሌላው ላይ የክስ ጣቱን ሲቀስር ጀንበር ጥልቅ። በጋራ እንታገለዋለን የሚሉት በሥልጣን ያለውን መንግሥት በጋራ የማስወገዱም ሆነ አስጨንቀው ወደ ክብ ጠረጴዛ ውይይት እንዲመጣ የማድረጉ ቁም ነገር ቅድሚያ የተሰጠው አይመስልም። ኢትዮጵያ ወዴት የሚለውን አፋጣጭና ወጣሪ ጥያቄ እንደገና ያስነሳው ይህ ሁኔታም ጭምር ነው። የኤሊቶች አለመተማመንና ጥርጣሬ ከቅርቡና ከሩቁ የመተባበር ታሪክ በርካታ ምሳሌዎች መጠቃቀስ ይቻል ነበር። ስለ ወርቃማው ዕድሉ ማምለጥም እንዲሁ። የሥልጣን መዘውር የጨበጡ የሥልጣን ኤሊቶች ሆኑ በጠመንጃ አፈሙዝ ሥልጣን የተቆጣጠሩትና ለእነሱ አይዲዮሎጂያዊ ሽፋን ሰጥቷል እየተባሉ ከሚወራረፉት በተጨማሪ ማለቴ ነው። ውጭ አገር በሚገኙ አንዳንድ ተቃዋሚ ድርጅቶችና ሌሎች የነፍጠኛ ወኪሎች በሚሏቸው ወገኖች የተጀመሩ መድረኮችም የተሳካ ሽርክና ወይም የተሻለ ስኬት ያጋጥማቸዋል የሚባሉ ውጥኖች አይመስሉም። በዚህ ረገድ ሁሉም መልካም ያልሆኑ ገጠመኞች አሉኝ ከሚለው ጥርጣሬ ስለሚነሳ የመቀራረብ መድረኮች ገና ከጅምሩ ይሰነካከላሉ። ከዚያ የዘለሉ የመጠቁና እስከ አጥንት የዘለቁ በሃይማኖትና በቋንቋ ሳቢያ የተቋጠሩ የታሪክ የውዝግብ ዳራዎች መተባበሩን ይበልጥ አስቸጋሪ ያደርጉታል ይላሉ ዩሱፍ ያሲን በመጽሐፋቸው። ኢትዮጵያዊነት አሰባሳቢ ማንነት በአንድ አገር ልጅነት ከሚለው ከዩሱፍ ያሲን መጽሐፍ ወዴት ነሽ ኢትዮጵያ የሚለው ምዕራፍ ላይ የሰፈረው ጽሑፍ ይሄ ብቻ አይደለም። ቀሪውን እንመለስበታለን። ይቅር ማንገላፋት ይበቃል መኝታ፣ ይጥፋ ከአገራችን ድህነት በሽታ፣ ይህ ነገር ይለፈፍ ይታወጅ በይፋ፣ አንድነት ኃይል ነው የልጃችን ተስፋ። ተነሳ ተራመድ ክንድህን አበርታ፣ ለአገር ብልጽግና ለወገን መከታ።